የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። ቱርክ በአፍሪካ ቀንድ አዲስ ግጭት በፍጹም ማየት እንደማትፈልግ የሀገሪቱ ፕሬዝዳንት በአዲስ አበባ ተናግረዋል። ፕሬዝዳንቱ የሀገራት ሉዓላዊነት በአፍሪካ ቀንድ ሊከበር ይገባል ያሉ ሲሆን አዲስ አበባ ላይ ሆኖ ባደረጉት ንግግር እስራኤልን በጽኑ ተቃውመዋል። በሌላ በኩል የውክልና ጦርነት የሚካሄድበት የአፍሪካ ቀንድ ላይ ተጨማሪ ጦርነት ማድረግን ሲቃወሙ ተሰምተዋል። በዝርዝር የምናየው ቀዳሚ ጉዳይ ነው። የትግራይ ህዝብ ጭቆናና ግፍ ፈጽሞ መቀበል አቁሟል ወይም ሊቀበል አይገባም ሲል የትግራይ ጊዜያዊ አስተዳደር ትላንት ባወጣው መግለጫ አስታውቋል። የትግራይ ህዝብ ጭቆናና ግፍ ከዚህ በኋላ በቅቶታል ያለው ይህ የጊዜያዊ አስተዳደሩ መግለጫ የፌዴራል ስርዓቱ አጠቃላይ እየተናጋ ይገኛል ብሏል። ሌተናል ጄኔራል ታደሰ ወረደ ደግሞ ባደረጉት ንግግር የጦርነት ጥላ ከቦናል ብሏል። ታደሰ ወረደ የህዝባችን መስዋዕትነት አንድ ቦታ ማብቃት አለበት ማለት ሲናገሩ ተሰምተዋል። በዝርዝር እናየዋለን። በጋሞ ዞን በተከሰተ ግጭት 15 ሰዎች ተገደሉ። በኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ በተቀሰቀሰ ግጭት 15 ሰዎች የተገደሉ ሲሆን የግጭቱ ማነሻም የአካባቢው ታጣቂዎች ቤት ለቤት እየዞሩ ባደረጉት ጥቃት ነው ተብሏል። አካባቢው መከላከያ ጥሎት መውጣቱ ተከትሎ ችግሮች ባልተፈቱበት ሁኔታ ንጹሃን ተገድለዋል ተብሏል። በዝርዝር እናየዋለን። ኢራን ኒውክሌርን በተመለከተ በዋነኛ መርሆቿ ላይ ከአሜሪካ ጋር መግባባት ላይ መድረሷን አስታወቀች። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ አያቶላህ አሊ ካሚኒ የዓለም ኃያሉ ሰራዊት መልሶ እንዳይነሳ ሆኖ ሊመታ እንደሚችል በመግለጽ ለፕሬዝዳንት ዶናልድ ትራምፕ ግልጽ ምላሽ ሰጥተዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። ቱርክ በአፍሪካ ቀንድ ፈጽሞ ግጭት ማየት እንደማትፈልግ የሀገሪቱ ፕሬዝዳንት ተናገሩ። የሀገሪቱ ፕሬዝዳንት አዲስ አበባ ላይ ሆኖ ባደረጉት ንግግር አዲስ ግጭት በፍጹም ማየት አንፈልግም ብለዋል። ፕሬዝዳንቱ የሀገራት ሉዓላዊነት በአፍሪካ ቀንድ ሊከበር ይገባል ያሉ ሲሆን በሌላ በኩል ደግሞ በውክልና ጦርነት የአፍሪካ ቀንድ ማመስ መቆም አለበት ማለት እስራኤልንም በጽኑ አውግዘዋል። ቱርክ በአፍሪካ ቀንድ አዲስ ግጭት በፍጹም ማየት እንደማትፈልግና በቀጠናው ስቃይ ውስጥ በሚገኙ ሰዎች ላይ አዲስ ህመም መጨመር እንደማይገባ የሀገሪቱ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ተናግረዋል። ፕሬዝዳንቱ የአፍሪካ ቀንድ የውጭ ኃይሎች የፍልሚያ ሜዳ ሊሆን አይገባም ነው ያሉት። የቱርኩ ፕሬዝዳንት ማሳሰቢያውን የሰጡት ከአብይ አህመድ ጋር በሰጡት የጋራ መግለጫ ላይ ነው። ኤርዶዋን በ11 ዓመት በኋላ በኢትዮጵያ ጉብኝት ለማድረግ አዲስ አበባ የገቡ ሲሆን ትላንት ማክሰኞ የካቲት 10 2018 ዓ.ም በኋላ ሰፊ ንግግር አድርገዋል። በኢትዮጵያ በኩል ከፍተኛ ግምት የተሰጠው የቱርክ ፕሬዝዳንት ጉብኝት አቀባበልና ጋዜጣዊ መግለጫ በብሔራዊ ቴሌቪዥን ጭምር በቀጥታ ሲተላለፍ ቆይቷል። ነገር ግን የአብይ አህመድ አገዛዝ ጦርነትን በሚፈልግበት መንገድ የቱርክ ፕሬዝዳንት አላስተጋቡለትም። ከዛም አልፎ ደግሞ ወዳጅ የሚላትን እስራኤል ጭምር አውግዘዋል። ኤርዶዋን ታዲያ 7 ደቂቃ ፈጀው ንግግራቸው ላይ በጽሁፍ ያቀረቡ ሲሆን ካነሷቸው ጉዳዮች መካከል የአፍሪካ ቀንድ ሰሞንኛ የፖለቲካ ሁኔታ ይገኝበታል። የዓለም ሁሉ አይን በአፍሪካ ቀንድ ላይ ባረፈበት በዚህ ጊዜ የኢትዮጵያ ረጅም ዘመናት ያስቆጠረ የሀገረ መንግስት መዋቅርና ተምሳሌታዊ አሰራር የበለጠ አስፈላጊ የሆነ መጥቷል ያሉት ረሲፕ ጣይብ ኤርዶዋን በአፍሪካ ቀንድ ላይ ቱርክ ያላትን አቋም አያይዘው ግልጽ አድርገዋል። ኢትዮጵያ በትገኝበት ቀጠና ያሉ ሀገራት ሉዓላዊነትና የግዛት አንድነት አስፈላጊነት ላይ ያለንን አቋም በተለይ አጽንኦት መስጠት ፈልጋለሁ ብለዋል ፕሬዝዳንቱ። ኤርዶዋን ይህን ያሉት በኢትዮጵያና በኤርትራ መካከል ጦርነት ሊቀሰቀስ ይችላል ተብሎ በተሰጋበት በዚህ ወቅት ነው። ኢትዮጵያ የባህር በር የማግኘት ፍላጎቷ በተደጋጋሚ ማንጸባረቋን ተከትሎ በሁለቱ ሀገራት መካከል ላለፉት ወራት ወታደራዊና ፖለቲካዊ ውጥረት ተፈጥሯል። አብይ አህመድ ታዲያ በዛሬ ጋዜጣ መግለጫ ላይ ይህንን የባህር በር የማግኘት ጉዳይ አጽንኦት ሰጥተው ሲናገሩ ተሰምተዋል። አብይ ከቱርኩ ፕሬዝዳንት ጋር በነበራቸው ዘለግ ያለ ውይይት ብለው በጠሩት ውይይትም ለኢትዮጵያ የባህር በር ተደራሽነት ፍላጎት ኤርዶዋን የበኩላቸው ሚና እንዲጫወት ጠይቄያቸዋለሁ ብለዋል። ኤርዶዋን ግን ይህን ጉዳይ ሲናገሩም ሆነ በጽሁፋቸው ውስጥ ሲያንጸባርቁ አልተስተዋለም። ከ130 ሚሊዮን በላይ ህዝብ በላይ ያላት ሀገር ሲያክሰስ ተከልክላ በዓለም ላይ ካለው ልምድና ትሬንድ ውጭ በጠላቶቻችን ደባ ለረጅም ጊዜ ጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑና እንደ ቱርክዬ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስክ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲያክሰስ ማግኘት የምትችልበት ሁኔታ እንዲያግዙ በስፋት ተወያይተናል ሲሉም አብይ አህመድ በመግለጫው ተናግረዋል።
አብይ አህመድ በጦርነትም ቢሆን አታስቀሩትም፣ የታሪክ ጥፋትን ጭምር እንመልሳለን የሚለው ንግግራቸውን አሁንም ላይ በቱርኩ ፕሬዝዳንት ፊት ያልደገሙ ሲሆን በሰላማዊ መንገድ የባህር በር እንድናገኝ ጠይቁልን ሲሉ ተደምጠዋል። ለኢትዮጵያ እድገት ሎጂስቲክስ አንዱ ትልቅ ማነቆ እንደሆነ የጠቀሱት አብይ አህመድ ሀገሪቱ ለባህር ተደራሽ መሆኗን ቁልፍ ነገር የሚይዝ እንደሆነ አስታውቀዋል። በዚህ ጉዳይ ላይ ከቱርክ ፕሬዝዳንት ጋር የነበራቸው ውይይት ጠንከር ያለ ነው ሲሉ የገለጹት ጠቅላይ ሚኒስትር አብይ አህመድ ኤርዶዋን በዚህ ረገድ ለሚጫወቱት ሚና አስቀድሜ ምስጋና አቀርባለሁ ብለዋል። የቱርክ ፕሬዝዳንት ለጋዜጠኞች በንባብ ባሰሙት ንግግር ላይ የኢትዮጵያ የባህር በር ተደራሽነት ጥያቄ በቀጥታ አላነሱም። ሆኖም ኢትዮጵያና ሶማሊያ በተመሳሳይ ጉዳይ የገቡበትን ውዝግብ በአንካራ ከተማ ባደረጉት ስምምነት ለነበራቸው ተሳትፎ አመስግነዋል። ኢትዮጵያና ሶማሊያ ልዩነቶቻቸውን እና አወዛጋቢ ጉዳዮችን ወደ ኋላ ለመተውና ትብብር ለማበጀት በአንካራ ስምምነት የተፈራረሙት በታህሳስ 2017 ዓ.ም መጀመሪያ ነበር። ቱርክ ሁለቱን የምስራቅ አፍሪካ ሀገራትን ያሸማገለችው ኢትዮጵያ ከራስ ገዟ ሶማሌላንድ ጋር የአጋርነትና የትብብር ስምምነት ከተፈራረመች በኋላ የተፈጠረውን ፖለቲካዊ ውጥረት ለመፍታት ነበር። በሰዓቱ ታዲያ ኢትዮጵያ ስምምነቷን ከሶማሌላንድ ጋር ተመልሳ የሶማሊያ ሉዓላዊነት ለማክበር ተገዳ በቱርክ አንካራ መፈረሟም ይታወቃል። ስምምነቱ በአንጻሩ ለሶማሌላንድና ከኢትዮጵያ እውቅና እንደሚያስገኝላት በወቅቱ ተገልጾ የነበረ ቢሆንም ይህ ግን ሶማሌላንድ እንኳን የሀገር እውቅና ከእስራኤል ስታገኝም ዝምታ ተፈጥሮባታል። ከአንካራ ስምምነት በኋላ የሶማሌላንድ እውቅና የማግኘት ጉዳዩ በኢትዮጵያ በኩል ያበቃለት ቢመስልም እስራኤል ባለፉት ታህሳስ ወር አጋማሽ ለራስ ገዙ አሰራር የሀገርነት እውቅና መስጠቷን የመጀመሪያም ሆናለች። በትላንትና መግለጫ ላይ ታዲያ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን እስራኤል የሰጠችውን እውቅና አውግዘዋል። አዲስ አበባ ላይ ሆነው እስራኤልን ያወገዙትና የአብይ አህመድ ወዳጅ ነች የምትባለውን የኔታንያሁ መንግስትን የመሰረተችው እስራኤልን ያወገዙት ኤርዶዋን ለሶማሌላንድም ሆነ ለአፍሪካ ቀንድ ፋይዳ ቢስ ነው ማለት የአጠቃላይ የሶማሌላንድን የሀገርነት እውቅና ስጣት ተቃውሟል። የእስራኤል ጉዳይ ከማንስታቸው አስቀድሞ የአፍሪካ ቀንድ ቀጠና የውጭ መፋለሚያ ሜዳ ሊሆን አይገባም ሲሉም ተደምጠዋል። የአፍሪካ ቀንድ ችግር መፍትሄ ማግኘት ያለበት በቀጠናው ሀገራት በራሳቸው መሆን እንዳለበት ኤርዶዋን የተናገሩ ሲሆን አሁን ላይ በተለይም በጉብኝታቸው ለቀጠናው ሰላምና መረጋጋት አስተዋጽኦ እንደሚያደርግ ተስፋ እንዳላቸው ገልጸዋል። ከዚህ ጉብኝት አዎንታዊ ውጤት እንደምናገኝ እርግጠኞች ነን ሲሉም ተናግረዋል። በአፍሪካ ቀንድ መረጋጋት ከተመለሰ ቀጠናው ባሉት ኢኮኖሚያዊ እድሎች ትኩረት እንደሚስብ እናም እዚህ ረገድ ላይ ምንም አይነት እንቅፋት እንደማይታያቸው ኤርዶዋን በንግግራቸው ላይ ተናግረዋል። አብይ አህመድ ደግሞ ከቱርኩ ፕሬዝዳንት ጋር መግባባት ላይ ከደረሱባቸው ወሳኝ ጉዳዮች መካከል የጠቀሱት ኢኮኖሚያዊ ጉዳይ አንዱ መሆኑን ከኤርዶዋን ቀድመው በአማርኛ ቋንቋ በሰጡት መግለጫ አመላክተው ነበር። በኢትዮጵያና በቱርክ መካከል የሚደረገው የንግድ ልውውጥ ቢያንስ $1 ቢሊዮን መሙላት እንዲችልና ከዛም በላይ ማድረግ እንዲችል በሁለቱ መንግስታት ታቅዶ እንዲሰራበት የቢዝነስ ሴክተሮች ዳይቨርሲፋይ እንዲደረጉና በሁለታችንም መካከል ያለው የንግድ ልውውጥ እንዲያድግ ከስምምነት ላይ ደርሰናል ያሉት አብይ አህመድ ቃል በቃል አሁን ላይ ታዲያ የቱርክ ሁነኛ ኩባንያዎች ወደ ኢትዮጵያ መምጣት ኢንቨስት እንዲያደርጉ ከኤርዶዋን ጋር መነጋገራቸውን ጨምሮም ሲናገሩ ተደምጠዋል። ነገር ግን የቱርኩ ፕሬዝዳንት በኢትዮጵያ ውስጥ አሁን ላይ ያለውን ጦርነትና የኢትዮጵያ ኃይሎችና አጋሮች በተለይም በሱዳንና በሌሎች ላይ የሚያደርጉትን የጦርነት ወረራና የጦርነት ድጋፍን በተመለከተ የጣልቃ ገብነት ጉዳዮችን አንስተው ሲቃወሙ ተሰምተዋል። አብይ አህመድ እንዳሰበው ሆኖለታል ወይስ አይደለም የሚለው ብዙዎችን በማህበራዊ ሚዲያ ያነጋገረም ጉዳይ ሆኗል። የትግራይ ህዝብ ጭቆናና ግፍን ፈጽሞ አይቀበልም አለ የትግራይ ጊዜያዊ አስተዳደር ባወጣው መግለጫ። የትግራይ ጊዜያዊ አስተዳደር የትግራይ ህዝብ አንድነቱን ሊያሳይ ይገባል ማለትም ጥሪ አቅርቧል። ሌተናል ጀነራል ታደሰ ወረደ በአንድ መድረክ ላይ ባደረጉት ንግግር ደግሞ የጦርነት ጥላ ከቦናል ብለዋል። ታደሰ ወረደ የህዝባችን መስዋዕትነት አንድ ቦታ ላይ ማብቃት አለበትም ሲሉ ተደምጠዋል። የትግራይ ክልል ጊዜያዊ አስተዳደር የትግራይ ህዝብ ከእንግዲህ ጭቆናና ግፍ ፈጽሞ እንደማይቀበል ማረጋገጥ እንፈልጋለን ሲል መግለጫ አውጥቷል። ጊዜያዊ አስተዳደሩ ይህን ያለው ብሔራዊ አንድነት የራስን ዕድል በራስ የመወሰን መብት ለማረጋገጥ በሚል መሪ ቃል የሚከበረውን ህወሓት የትግል የጀመረበት 51ኛ ዓመት በዓል አስመልክቶ ትላንት በወጣው መግለጫ ነው። ጊዜያዊ አስተዳደሩ ባለፉት 5 ዓመታት የትግራይ ህዝብ የታገለለት ሰላምና በትግሉ የገነባው ፌዴራል ስርዓት አደጋ ላይ ወድቋል ብሏል። የትግራይ ህዝብ የትግራይን ግዛታዊ አንድነት ለማረጋገጥ የታጠቁ ኃይሎች ከትግራይ ለማስወጣት ተፈናቃዮች ደህንነታቸውን ጠብቀው ወደ ቀያቸው እንዲመለሱ ለማስቻል እንዲሁም የግጭት ማነቆ ስምምነቶች ሙሉ በሙሉ እና ሊረጋገጥ በሚችል መልኩ እንዲታገል ጊዜያዊ አስተዳደሩ ጥሪ አቅርቧል። ጊዜያዊ አስተዳደሩ ለአብይ አህመድና ለሌሎችም ኃይሎች አሁን ላይ የትግራይን ህዝብ በጭቆናና በግፍ ፈጽሞ መግዛት አችሉም የሚል መልእክትን በግልጽ አስተላልፏል። በሌላ በኩል የጊዜያዊ አስተዳደሩ ፕሬዝዳንት በትግራይ ላይ የጦርነት ደመና ጥልቷል፣ ሆኖም አሁንም የሰላም እድል አለ ሲሉ ተደምጠዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በክልሉ ላይ ዳግም የጦርነት ስጋት ማጥላቱን ገልጸው ይህ አደጋ
ለማስቀረት ግን አሁንም የሰላም አማራጮች ክፍት መሆናቸውን ጥሪ አቅርበዋል። ፕሬዚዳንቱ መልእክታቸውን የሚያስተላልፉት ታዲያም ትላንት የካቲት 10 ቀን 2018 ዓ.ም በመቀለ ከተማ ለሰማዕታት ቤተሰቦች የመኖሪያ ቤት መስሪያ ቦታ ዕጣ አወጣጥ ስነ ስርዓት ላይ በክብር እንግድነት ተገኝተው ባደረጉት ንግግር ነው። ጄኔራል ታደሰ ወረደ ባደረጉት ንግግር በአሁኑ ወቅት በአካባቢው ላይ የጦርነት ደመና ቢያጥልም በውይይትና በዲፕሎማሲ መፍትሄ መስጠት እድሉ ገና አልተዘጋም ሲሉ ተደምጠዋል። አሁን ያጠላብን የጦርነት ደመና በሰላማዊና ውይይት አማራጭ እርስ በርስ መተማመን በመፍጠርና በርትቶ መስራት ማስቀረት ይቻላል። ለዚህም ሁሉ የሰላም በሮች ልንጠቀም ይገባል ሲሉ ጄኔራል ታደሰ ተናግረዋል። ጄኔራሉ የትግራይ ህዝብ ላለፉት 10 ዓመታት የከፈለውና የህይወትና የአካል መስዋዕትነት እጅግ ከፍተኛ መሆኑን ጠቅሰው ግጭትና እልቂት ማቆም አለበት ይላሉ። ይህ ህዝብ ያለፈው ጉዳት ይበቃዋል ያሉት ጄኔራሉ ከዚህ በኋላ ተጨማሪ መስዋዕትነትና የአካል ጉዳት መክፈል ትርጉም እንደሌለው በማብራራት ሁሉንም ወገን ለሰላም ቅድሚያ እንዲሰጥ በጽኑ አሳስቧል። የፌዴራል መንግስት ሙሉ በሙሉ የሚባል ደረጃ ውጊያ ለመክፈት በትግራይ ክልል ከበባ እያደረገ በሚገኝበትና ዓለም አቀፍ ማህበረሰብ ይህን እያወገዘ ባለበት ሁኔታ የትግራይ ክልል ፕሬዝዳንት ሆነው የተሾሙት ጄኔራል ታደሰ ወረደ ግን የትግራይ ህዝብ ተጨማሪ መስዋዕትነት ሊከፍል አይገባም፣ በሰላም ይፈታ በማለት ጥያቄያቸውን የሚያቀርቡት ለማን እንደሆነ ግን ግልጽ አይደለም። በጋሞ ዞን በተከሰተ ግጭት 15 ሰዎች ተገደሉ። በጋሞ ዞን የፌዴራል ጦር ጥሎ መውጣት ተከትሎ በትላንትናው ዕለት ግጭት እየበረታ እንደነበረ መዘገባችን ይታወሳል። በዚሁ ደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ በተቀሰቀሰ ግጭት ታዲያ 15 ሰዎች መገደላቸውን ነዋሪዎችና አካባቢውን የወከሉ የህዝብ ተወካዮች ምክር ቤት አባላት ይፋ አድርገዋል። ነዋሪዎቹና የምክር ቤት አባላቶቹ እንዳሉት ነዋሪዎቹ የተገደሉት በዋናነት ሰኞና እሁድ ላይ ሲሆን በወረዳው ዛይሴ ወዘቃና ዛይሴ ደንብሌ በተባሉ ቀበሌዎች በተከሰተ ግጭት ነው። የዛይሴ የምርጫ ክልልን በመወከል የህዝብ ተወካዮች ምክር ቤት አባላቱ አብርሃም አሞሸ የጸጥታ አባላቱ በቀበሌያቱ ከከፈቱባት ባሉት ተኩስ በዛይሴ ወዘቃ ቀበሌ 7 እና በዛይሴ ደንብሌ ቀበሌ ደግሞ 8 ሰዎች መገደላቸውን ተናግረዋል። አንድ ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ የዛይሴ ደንብሌ ቀበሌ ነዋሪ ግጭቱ እሁድ 10 ሰዓት ላይ ተከስቶ እስከ ትላንት ወዲያ ሰኞ ቀትር ድረስ መቀጠሉን ለዶይቼ ቬለ ተናግረዋል። በፖሊስ ፓትሮል ተሽከርካሪ ተጭነው በቀበሌ በማለፍ ላይ የነበሩ የጋሞ ዞን የጸጥታ አባላት ድንጋይ ተወርውሮብናል በሚል የወረወረውን ሰው ለመያዝ ወደ መንደሮች መግባታቸውን የጠቀሱት የቀበሌው ነዋሪ የጸጥታ አባላቱ በየቤቱ መግባት መጀመራቸውን ተከትሎ ግጭቱ ተነሳ ይላሉ። የጸጥታ አባላቱ በመንደሩ ላይ በከፈቱት ተኩስ ታዲያ ወላጅ አባታችንን ጨምሮ የ5 ሰዎች ህይወት አልፏል ብለዋል። ዋነኛ የችግሩ መነሻ የብልጽግና አገዛዝ ያሰማራቸው የጸጥታ ኃይል አባላት ሲሆኑ ድንጋይ ተወርሮብናል በማለት መንደር ለመንደር ገብተው ተኩስ መክፈታቸውን የተናገሩት ዶይቼ ቬለ ተከስቷል የተባለውን ግጭት አስመልክቶ ምላሽ ለማግኘት የጋሞ ዞን አስተዳደርም ሆነ የክልሉን ፖሊስ መምሪያና ሌሎች ኃላፊዎችን ለማነጋገር ጥረት አድርጌ ነበር ይላል። ይሁን እንጂ ከቀናት በፊት በተካሄደው የደቡብ ኢትዮጵያ ክልል 5ኛና ዓመት 6ኛ መደበኛ ጉባኤ ላይ የስራ ሪፖርት ያቀረቡት የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ የክልሉ ጸጥታ ጉዳይ በሪፖርታቸው ጠቅሰው ነበር። በተለይም በስም ያልጠቀሷቸው ነገር ግን በአንዳንድ የክልሉ አካባቢዎች ባሏቸው ስፍራዎች ላይ ከአደረጃጀት ጥያቄ፣ ከማንነት፣ ከሃይማኖት ጽንፈኝነትና ከመሬት ወረራ ጋር በተያያዘ ግጭቶች ተከስተዋል ብሏል። በግጭቱ በሰውና በንብረት ላይ ጉዳት መድረሱን የጠቀሱት መስተዳድሩ የተወሰኑ ግጭቶች በእርቅ እንዲፈቱ ተደርጓል። በተፈጠረው ግጭት ምክንያት ተዘርፈው የነበሩ ንብረቶች ለባለቤቶቹ የመለስ ሂደት ተከናውኗል ማለት እንዲሁም ግጭት ጠማቂዎቹ ለህግ እንዲቀርቡ ተደርጓል ማለት ሪፖርት አቅርበው ነበር። ነገር ግን በአካባቢው ወደ ሰሜን ኢትዮጵያ ጦርነት አለና በዋናነት ወደዚያ ሄዶ ማለት የመከላከያ ሰራዊቱ መውጣት ተከትሎ በብሔር አደረጃጀት ላይ ጥያቄ ያላቸውን ነዋሪዎች የክልሉ ሰላምና ደህንነት ቢሮ የሚያስተዳድራቸው አድማ በታኝና ልዩ ኃይል አባላት ገብተው መግደላቸውን የተሰማው። በዚህም የተነሳ ታዲያ በአካባቢው ተነስቶ የነበረው ግጭት እስካሁን ድረስ ባለው ደረጃ 15 ሰዎች የሞቱበት እንደሆነ ተዘግቧል። ኢራን ኒውክሌርን በተመለከተ በዋነኛ መርሆች ላይ ከአሜሪካ ጋር መግባባት ላይ መርሷን ይፋ አድርጋለች። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ አያቶላህ አሊ ካሚኒ የዓለም ኃያሉ ሰራዊት መልሶ እንዳይነሳ ሆኖ ሊመታ እንደሚችል በመግለጽ ለፕሬዝዳንት ዶናልድ ትራምፕ ምላሽ ሰጥተዋል። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ አያቶላህ አሊ ካሚኒ የዓለም ኃያሉ ሰራዊት መልሶ እንዳይነሳ አድርገን ልንመታው እንችላለን ብለዋል። ፕሬዚዳንት ትራምፕ ከኢራን ጋር ከተፈጠረው ፍጥጫ ጋር በተያያዘ የአሜሪካ ጦር ሰራዊት ኃያልነት ባገኘው አጋጣሚ ሁሉ በተደጋጋሚ ሲናገሩ ሰምተዋል። በሀገራቸው ዙሪያ የጦር መርከቦችን እያስጠጋች ያለችው አሜሪካ ኢራን የሚቀርቡላትን ቅድመ ሁኔታዎችን መቀበል ከስምነት ካልደረሰች እርምጃ እንደሚወስድባት ፕሬዚዳንት ትራምፕ ሲዝቱ ቆይተዋል። ይህም በተመለከተ ካሚኒ በሰጡት ምላሽ የአሜሪካ ፕሬዚዳንት ሰራዊት በዓለም ላይ ጠንካራ እንደሆነ በተደጋጋሚ ይናገራሉ። ጠንካራ የተባለው ሰራዊት አንዳንድ ጊዜ እንዳይነሳ ተደርጎ ክፉኛ ሊመታ ይችላል ማለት
አስጠንቅቀዋል። ጠቅላይ መሪው ጨምሮም አሜሪካ የጦር መርከቦችን ወደ ኢራን መላኳን በተደጋጋሚ የገለጸች መሆኗን በመጥቀስ መርከቦቹ አደገኛ መሳሪያዎች ናቸው፣ ነገር ግን የበለጠ አደገኛ ነገር እነዚህ መርከቦች ከባህር ስር እንዲሰምጡ የሚያደርገው የጦር መሳሪያ ነው በማለት የአሜሪካ መርከቦች የሚገጥማቸው ምላሽ አመላክቷል። አሜሪካ ካለፈው ሳምንት ጀምሮ በዓለም ላይ ካሉ ትልልቅ አውሮፕላን ተሸካሚ የጦር መርከቦቿ መካከል አብርሃም ሊንከን የተባለውን በኢራቅ አቅራቢያ በሚገኘው ባህር ላይ ያሰማራች ሲሆን በቬንዙዌላ ላይ በተፈጸመው ጥቃት ውስጥ ተሳታፊ የነበረው ጀራርድ ፎርድ መርከብ ደግሞ ወደ ባህረ ሰላጤው እንዲያመራ ትእዛዛለች። ከነዚህ ግዙፍ የጦር አውሮፕላን ተሸካሚ መርከቦች በተጨማሪ ሌሎች በርካታ የአሜሪካ የጦር መርከቦች ከተለያዩ ዓለም ክፍሎች ወደ መካከለኛው ምስራቅ ተሰማርተዋል። ታዲያ ሁለቱ ሀገራት በጄኔቫ ቀጥተኛ ያልሆነ ውይይት ካደረጉ በኋላ የኢራን ውጭ ጉዳይ ሚኒስትር አባስ አራንግቺ የተናገሩት ደግሞ የኒውክሌር ዋነኛ መርከቦች በተመለከተ መግባባት ላይ ተደርሷል ብለዋል። አሜሪካን በውይይቱ መሻሻል ታይቷል ስትል ገልጻለች። የአሸማጋዩ የኦማን ውጭ ጉዳይ ሚኒስትር አልቡሳዲ የጋራ ግቦችን በመለየትና የቴክኒክ ጉዳዮችን በተመለከተ ድርድሩ ጥሩ መሻሻል ታይቶበታል ብለዋል። የኢራን መንግስት ተቃዋሚዎች ላይ እርምጃ መውሰዱን ተከትሎ አሜሪካ ወታደራዊ እርምጃ ለመውሰድ ስትዝት ቆይታለች። ይህንን ተከትሎ ታዲያ አሜሪካና ኢራን በተለይም የአውሮፓ አጋሮቿ ኢራን የኒውክሌር የጦር መሳሪያ ልትገነባ ነው በሚለው ጉዳይ ላይ ድርድር መደረግ አለበት ተብሎ ድርድር እየተደረገ ነው። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ በኩላቸው አንዳንድ ጉዳዮች በተመለከተ ድርድሩ በጥሩ ሁኔታ ተካሂዷል፣ ፕሬዚዳንቱ ቀይ መስመር ብለው ያስቀምጧቸውና ኢራናውያን ገና ያልተቀበሏቸው ነጥቦች አሉ ሲሉ ከፎክስ ኒውስ ጋር ባደረጉት ንግግር ተናግረዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።